ልመታኛው እንዴ ታኝ ወይ ሰማኛለህ የምትጠየቀው ነገር በስነ ስርዓት ነው እኮ የምልሰማል አይደል ስርዓት ምንድነው እንደዚህ ወጣቶችንና ስራ ፈቶችን ለብቻ ለይተህ እንድትመለመል የተደረገበት ምክንያት ዳታ እንድትሰበስብ የተደረገበት ምክንያት አንተን እንደውም ድርጅቱ ላይ ሚቲንግ ባለበት ሰዓት ያን ስብሰባ በጣም እንዲወያዩበት የሚያደርግ ፋይል ዘምትቀርበው አንተ ነህ ታምራት ይታቀዋለህ አንተ ባላቆ እንዴት ደረስክ አንተ ታምራት ጋር አብሮ አደገ አዎ ምን ነው የምትንተባተበው ተረጋጋ አንተ ሲጀምር እኮ ምንድነው እኔ ኦሬዲ እኮ ደርሼብሃለሁ አንተን ደስ እንዲለው ነው እንደዚህ ያወራያለሁ ምን ለማድረግ የዛሬ አመት ምን ለማድረግ እንደሚያቀድ እንኳን የምታክሰው ነው ዴታዛ ድርጅት ከገባው ያ መጽሐፍ መጨረስ አለበት አንበብ መጨረስ አለበት ሁሉ ነው አዎ ጨርሰህ ካላነበብ አይቻልም አይፈቀድም በቃ ዛሬ ስንተኛ ቀናችን ነው አይ ቲንክ አራተኛ ቀናችን ይመስለኛል አንተን እየተከታተለ አራቱንም ቀን በተለያዩ ክፍለ ከተማዎች እየዞርክ ዳታ ሰበስብ ነበር እኔ ምዞርበት በግሌ መሰራ ምን አገባ አንተ እንዴ ይመለከታል ስነ ስርዓትን ያዝ እኮ ይመለከታል ማይመለከተኝ ነገር አለ አይመለከታችሁም እኮ እንዴ የፈለኩት ስራ መሰራ እኮ እኔ ለለውጥ ነው መሰራው ምን አገባ ያነሳሳል ያ ገንዘብ ሰው ለማምጣት በቃ ያነሳሳል ስለዚህ ባንተ ስም ምን ያክል ሰዎች ገብቷሉ ነው የምትለው ታች ከስር ከመሰረቱ ጀምሮ ድርጅቱ ምን አይነት ነገሮችን ያከናወነ ምንም በምን አይነት መንገድ እንደሚያንቀሳቀስ አንተ ዳታ መሰብሰብ ላይ ብቻ ሳይሆን ሙሉ የዛን ድርጅት ፋንክሽን ሲስተም የምታንቀሳቀስ አይነት ሰው እንደሆንክ በስትክክል መረጃ አግኝቻለሁ አታችልም ማልቀስ ራሱ አትችልም መሳቅ አትችልም እዛ ያነበብከው ራሱ የሆነ የሚያሳዝን ታሪክ ታነብና ማዘን ራሱ አትችልም የሚያስቅ ታሪክ አንብበህ ራሱ መሳቅ አትችልም እዛ ድርጅት ውስጥ አይቻልም ምንም ነገር የቤት ቁጥር ስም ነው ልክ የህዝብ ቆጠራ እንደሚመስል ያን አይነት ነገር ነው ፎርማሉ አቀማመጣቸው አንድ ግቢ ላይ ስንት ሰው ይኖራል አንድ ግቢ ላይ ስንት ሰው ይኖራል የሚል አይነት ነገር ነው መረጃውን የያዘበት መንገድ አሁን ላይ በእጄ አንድ ቪዲዮ ይገኛል ለእናንተ ማስተላለፍ የነበረብኝ ግን ደግሞ ለእናንተ ማስተላለፉ ተገቢ ነው ተገቢ አይደለም ለእናንተስ ማስተላለፈው ነገር ግልጽ ሳይሆን ግልጽ ባልሆነ መንገድ አሁን ያለውበትን ሁኔታ ታውቁታላችሁ ማለትም እያስተናገድናቸው የምንገኛቸው ነገሮች በሙሉ ከአቅማችን በላይ የሆኑ ነገሮች ናቸው እዚህ ምረም ሰሪው ምረም ለቀቂኝ ነው ምረም ሰሪው ለቀቂኝ እንዴ ኖነሽ ነው እዚህ ምረም ሰሪው ያይ ምን ፓስፖርት ነው አቤል ቆይ ወይኔ አንተ ነፍስ በላ ልጄን የገደልከው አንተ ነህ ልጄን የገደልከው ንገረኝ እስኪ ምንድን ነው ያደረገው እኔ እኮ አምነህ ነበር አንተ እኮ ቴክስት ያባለን ሞቷል ተብሎ ቢሮ ተዚን ሲያለሽ ሰሚኛለሽ ከጀርባዬም ያለው የህግ አካል ነው ከህግ አካል ጋር ተባብሬ የሚሰራ ሰው አንተን እያመንኩ ስንት ቀን ሙሉ እንደዚህ ዝም ብዬ ተቀመጥኩ ወር ሞላው እኮ ልጄ ደም ዝም በይ ትለኛለህ አይደል አሁንም እንደማያውቅ መተት ጠይቀናለኛ አንተ እሷን ለማግኘት ነው ልጄን የገደልከው ሊሞን ክፍተት ነው ባካችሁ ነውልሽ ማለት ጠይቁሽ ነገር አትመልሽ ሰማሻለ አንቺ ነው ማለት ሰፈር ሁሉ የሚያወራው ስለናንተ ነው አቤል ምንድነው ግንኙነታችሁ ንገረን እስኪ የገዛ አብሮ አደግ ጓደኛው ሚስት ቀማ እየተባለ ሰው ሁሉ የሚያወራው ስለናንተ ቁጭ በይ ምንድነው ቁጭ ብላችሁ ያወራችሁ አለ ብር ነው አልነበረ ወይ ቁጭ ብላችሁ ያወራችሁ አለ ብር ነው ለቀቂኝ ታዲያ አሁን እኔ ስመጣ ነው ሜዳ ፈለግሽው ታችን መጥቶ ሊደበድብ ነው እንዴ ሰውዬ ምንድነው ማን ነገናኝታችሁ አታውቁም አቤል ነው የበደለ ወይኔ ታዲያ ወይኔ አንድ ልጅ ወይኔ እስኪ እውነቱን ንገረን እኛ ምርማችንን እናውጣ እባክህ የእናት አንጀት ነው ታውቀዋለህ እባክህ እናት አለ አንተም ታውቃለህ አንቺ ላይ ካሁን በኋላ ስለማደርጋቸው ነገሮች በጣም እያዘንኩና በጣም እየተሰማኝ ነው የማደርገው ግን ፓርቲ ላይ መቅረቴን ሲጠይቀኝ ነበር ደጋግሞ ሰፈር ሱቅ በሄድኩኝ ቁጥር ያልኩት ልጅ ለምንድነው ፓርቲ ላይ ያልተገኘሽው እያለ በጣም ይጠይቀኝ ነበር አጥብቆ እኔም እንዳልተመቸኝ ነግረው ነበር ታሜ ከጠፋ በኋላ ደግሞ ደጋግሜ እንደጠፋ ምን ነግረዋለሁ እንዳላየው ነው እሱ የሚነግረኝ ሰላም ወደ የነበርባር ቤተሰቦች እንዴት እንደምንድናችሁ በያላችሁ በሰላም ፍቅር ይብዛልኝ ብዬ ዛሬ እንግዲህ አንድ ሄኖክ የሚባል ወጣት በመከታተል አምስተኛው ቀን ላይ ያለውን ፕሮግራም ኢንትሮ ነው የሰራውላችሁ እንግዲህ ይሄንን የምመለበት ምክንያት ምንድነው ሄኖክ የተባለው ወጣት ለአራት ቀናት ስንከታተለው ነበር በየክፍለ ከተማው የሚያደርጋቸው ነገሮች ስኬጁሉንም እንግዲህ ለማጣራት በመሞክርበት ሰዓት ምንም እንደርስበት አልቻለም ዛሬ ግን ያደረግን የምንገኘው ነገር ምንድነው ሄኖክን ተከታትለን እየሰበሰባችሁ ያላችሁ ዳታዎች
ምክንያቱም ከዚህ በፊት የነበረባቸው ክፍለ ከተማዎች ላይ እሱ ያናገራቸውን ሰዎች በድጋሚ ሄጄ በማናገር የተፈጠሩት ነገሮች ለእናንተ ለማስተላለፍ እየሞከርኩ ይገኛለሁ። ውድ ቤተሰቦች አሁን ምንድን ነው እየተከናወነ ያለው? ሄኖክስ ደግሞ እንግዲህ ዛሬ እዚህ ሰፈር እየመጣ እንዳለ የቅርብ ሰዎች ወይም ደግሞ የክሩ አባላቶች እሱን እየተከታተሉት ስለሚገኙ አሁን ሴታፕ ለማድረግ የሆነ ቦታዎች ላይ እየጠበኩት እገኛለሁ። እሱ ወደ አንድ ስፍራ ሲገባ ሙሉ ለሙሉ እንግዲህ ያለው ነገር ይዘውና የምናፋጥጠው ተገቢ የሆነውን ምላሽ ከሱ የምናገኝ ይሆናል። ውድ ቤተሰቦች እናንተም ከዚህ ሳትሄዱ እንግዲህ ያለውን ሙሉ ፕሮግራም እንድትከታተሉ ይፈልጋሉ። ዛሬ የምንሰራው ፕሮግራም እንግዲህ ከዚህ በፊት የቀረጽነው መቼም የታምራት እናት ቪዲዮ አለ፣ ግን የምንለቅላችሁ ከዚህኛው ቪዲዮ በኋላ እንደሆነ ለእናንተ አስተላልፌያለሁ። ይሄን ያልኩበት የራሴ ምክንያቶች አሉኝ፣ እናንተም የምትረዱኝ ይመስለኛል። ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየቶቻችሁንም እንደተለመደው ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ይህን ቻናል ሼር እያደረጋችሁ ከጎን እንድትሆኑ እፈልጋለሁ። ሙሉ የክሩ አባል እንግዲህ እዚህ ከጀርባ ሆናችሁ የሚፈጠረውን ነገር እንድትከታተሉ ይፈልጋሉ። ከጀርባው ይኸውልህ ምንም ሰፈር ውስጥ እየዞርክ እንደዚህ ዳታ ሰበስባለሁ ምናምን የመሳሰሉትን ነገሮች ለእኔ ለማስረዳት አትሞክር። እኔ የምጠይቅህን ነገር ተገቢ በሆነ መንገድ ብቻ መልስ። እኔ የማውቀው ጉዳይ የለም እኮ ምንድን ነው የምታወራኝ? ምንም የማታውቅ ከሆነ የምን ዳታ ነው እየሰበሰብክ ያለው? ምንድን ነው አንተ የምትፈልገው? ማነህ አንተ ሲጀምር? እኔ ምንም ልፈልግ ማንም ልሆን እዚህ ጋር አይመለከትም። ከጀርባ ያሉት የህግ አካላቶች ናቸው። ተገቢ የሆኑን ጥያቄ ነው እየጠየቅን ያለ ነው። ተገቢ የሆኑን የምታወሩት እኔ ምን አደረግኩ? ምን አጥፍቻለሁ? ማናችሁ እናንተ ሲጀምር? እንዴ ስለኔ ምንድን ነው አውቃችሁ የምትጠይቁኝ? ወንድም እየተጠየቅ ያለውን በስነ ስርዓት መልስ። ተገቢ የሆነውን ጥያቄም ደግሞ መጠየቅ ካለብህ መጠየቅ ትችላለህ እኮ። ጠይቀኝ። ምንድን ነው የምን ዳታ ነው እየሰበሰብክ? ሲቀጥልም ደግሞ የአንተ ዳታ ወይም ደግሞ ውድ ቤተሰቦች እዚህ ጋር እንድታውቁልኝ የሚፈልገው ነገር ቢኖር ምንድን ነው እሱ እየሰበሰበ ያለው ዳታ ምንም አይነት ነገር ሊሆን ይችላል። እስቲ የእውነት እንግዲህ ከኔ ጋርም ችግር ሊኖር ይችላል አላላቅም፣ ግን እንደናንተ አረዳድም እንደምናቆም ከሆነ ዳታ ወጣቶችና ስራ ፈቶችን ብቻ ለይቶ እንደተሰበሰበ የተደረገበት ምክንያት ምንድን ነው? ስራዬ እኮ ነው የምሰራው እኮ። ስራ ምንድን ነው? እንደዚህ ወጣቶችንና ስራ ፈቶችን ለብቻ ለይተህ እንድትመለመል የተደረገበት ምክንያት ዳታ እንድትሰበስበ የተደረገበት ምክንያት ስራ ወጣቶች ቮለንተሪ በሰራ ምን ችግር አለው? ስራ እኮ ነው በአግባቡ እኮ ነው። እና ምን እሺ ቮለንተሪ የሚሰሩ ምን ማለት እነሱን እንደዚህ በየሰፈሩ እየወረድክ ከየአካባቢው እየዞር ማለት ከአንድ ቦታ ወደ አንድ ቦታ እየዞርክ ያሉትን ነገሮች ስራ ፈቶችን በተለይ ከዋሻው እኮ ስህተት ነው ማለት ይችላል። እዚህ ጋር ሚዲያ ፍሌፍ ነው ያለው። እኔ እውነታው እኮ ነው የምነግርህ። ማለት እኔ ስራ አጦችን እየሰበሰቡ ስራ መፍጠር አልችልም ለወጣቶች ማለት ስራ እኮ ነው እየሰራ። ምን አይነት ስራ ነው የምትፈጥርለት? የራሴ ስራ እሱ እኮ አይመለከትም እንዴ እኮ። ምን አይነት ስራ? አንተ ለራሱ እኮ እዚህ ጋር ተቀጣሪ ሆነ ስራ እየሰራ ያለ ሰው እኮ። በቃ መስራት አልችልም እኔ ስራ እኮ። ለነዚህ ሁሉ ወጣቶች እንግዲህ እጅ ላይ ያለውን ዳታ አይተናል። ፋይሉን እንግዲህ ስንቀማ አንዳንድ ነገሮች ምናምን እጃችን ላይ ያሉትን ነገሮች ለማጣራት ተቀብሏል። ስልክ ላይ ያለውም እንግዲህ በፒዲኤፍ መልክ የሰበሰብካቸው ነገሮች በሙሉ ምን አየህ? ስልክ ላይ እንዴ ምን አይተሃል? የተለየ ነገር አይተሃል? ይኸውልህ እዛ ጋር የነበሩ ፋይሎች በሙሉ ፕሪንት የተደረጉ እንደሆነ ያስታውቃሉ። ከስልክ ፕሪንት እንዳስደረግካቸው ግልጽ ነው። እሱ አይመለከተኝም። የማውቀው ጉዳይ የለም ሲጀምር። እኔ እየነገርኩህ ያለው ስላለው ነገር ነው። ምንድነው? ምንም አይነት ነገሮች ወደዚህ ለማድረግ አትሞክር። አሁን አንተ ኦልሬዲ ያልሆነ ነገር ውስጥ ገብተሃል። ፈልገም ሊሆን ይችላል ሳትፈልግ አላውቅም። ያልሆነ ነገር ውስጥ ገብተሃል። ምን አደረኩ? እሺ ዳታ እየሰበሰብክን ያለው እንዴ ስለ ራሴ ያው የምን ዳታ ስለ ራሴ እየሰራው ነው ስራ። ወጣቶችን እያልክ እያሳመንክ ስትሰበስብ የነበረውን ነገር በሙሉ ተገቢ በሆነ መንገድ አጣርቻለሁ። መረጃ ሳሊዝ አይደለም ያወራሁት። ውድ ቤተሰቦች ሲያጣራ የነበረበት መንገድም አንዱ ምንድነው ወጣቶችን ከህግ አካላት ቦታ እንደተላገ ወይም ደግሞ አንድ የመንግስት ተቋም ላይ እንደሚሰራ አሁን እዚህ ጋር እንትን ብዬ ላለመጥቀስ ነው። የመንግስት ተቋም በቃ ባጭሩ እንደዚህ አይነት ቦታ ላይ እንደሚሰራ ሲቀጥልም ደግሞ እዛ ቦታ ላይ ያሉትን ነገሮች ወጣቶች ወደፊት እያደራጁ መሰራት የተፈለገ ነገር ስላለ ለይቶ ዳታ እየሰበሰበ ያለው ወጣት ወንድና ሴቶችን ለዛውም ደግሞ ስራ ፈቶችን ብቻ። ይሄ ማለት
እርግጠኛ ሆኜ ልንገር ስራ ፈቶችን ፈልገህ እንደዚህ እያደራጀ ወይም ደግሞ እነሱ እንዳታሰብስበ ነገሮችን ለማሳመን የምትሞክርበት ምክንያት ስራ ፈት ናቸው፣ ገንዘብ የላቸውም፣ ያልኳቸው ነገሮች ሊቀበሉ ይችላሉ የሚል ሀሳብ ውስጥ ስላለ እኮ እኔ ለድርጅቱ በጎ አድራጎት ነው እየሰራሁ ያለሁት አይደል? ስራ ፈቶችን እያመጣሁ በቃ እያሰራኋቸው ነው ያለሁት። እኔ ስራ እየፈጠርኩላቸው ነው። አንድ ስራ ፈት እኔ ስራ ምን አጥፍቻለሁ? አንድ ስራ ፈት ሰው ጠርተህ ድርጅቱ ላይ ቮለንተሪ እንዲሰራ ብትጋብዘው ደስተኛ ሆኖ ይሰራል ብለህ አስበህ ነው እንዴ? ስራ ወጣቶች እንዴት ደስተኛ እንዴት ነው ቮለንተሪ መስራት የሚያስደስተው? ማለት ድርጅት ላይ ስራ የሚቀጠሩ ልጆች ይሄንን እኮ መጀመሪያ ፐርሰናሊቲ መቀበል ያለበት ነገር ነው እኮ። እኔም ስራ እየሰራሁ ነው፣ እነሱም እየሰሩ ነው። አንድ ሰው አሳምኖክ መስራት ያለበት ስራ አይደለም ቮለንተሪ ስራ ማለት። እኔ በበጎ ፈቃደኝነት ሄጄ ስሰራ እኮ ምንም ነገር ሳይከፈለኝ ምንም ነገር ሳላገኝ ተቸግሬ ሊሆን ይችላል እዛ ቦታ ልሰራ የምችለው። ቮለንተሪ መስራ እኮ በህጋዊ መንገድ እኮ እየሰራ ያለሁት። በህጋዊ መንገድ ምንድን ነው? የትኛው ነው የትኛው የህግ መንግስት ወይም ደግሞ የትኛው እንዴ ህግ ነው እስቲ አንድን ሰው ቮለንተሪ መስራት እንዲችል የሚያስገድደው? እንዴት አልችልም? እንዴት ይቻላል? እንዴ መታወቂያ አሳያለሁ ከፈለክ። እንዴ ለምን ነው የምትንተባተበው? እኔ የማወራው ነገር ሌላ፣ አንተ እየመለስክልኝ ያለው ደግሞ ነገር ሌላ ነው። እኔ ትክክለኛ መረጃ እኮ ነው እየነገርኩ ያለሁት። እኔ ያጠፋሁት ጥፋት እኔ እየጠየቅኩ ያለው ስማኝ፣ የትኛው ፖሊሲ የትኛው ህገ መንግስት ነው አንድን ወጣት ቮለንተሪ እንዲሰራ የሚያስገድደው? አለ ካለ ንገረኝ። አዎ አለ ማለት አለ የሚያሰራ የሚያስገድደው አለ ወይ? መስራት እንዳለበት ግድ እንደሆነ የሚነግረው ህገ መንግስት አለ? አላልኩም። ግዴታ እኮ አላልኩም። እኔ ግዴታ ካልሆነ ታዲያ ምንድን ነው እነዚህ ወጣቶች ስራ መስራት አለባቸው፣ ወጣቶች መንገላታት የለባቸውም በማለት ነው እንጂ ከዛም በቮለንተሪ ስራ እንዲጀምሩ ነው እያደረክ ያለው? አዎ እንደዛ ነው። የትኛው የእናንተ ድርጅት ላይ ማለት? አዎ ስራ ነው በቃ ለመስራት። ምን ነው የሚሰሩት? እሺ አንተ ጋር ከገቡ በኋላ ስራ የተለያዩ ስራዎች ይሰራሉ። ለምሳሌ እንዴ ፋይናንሻል ብዙ ነገሮች እኮ ይሰራሉ። ብዙ አይነት እኮ አንድ ድርጅት ብዙ አይነት ስራዎች እኮ አሉት። እዛ ውስጥ ተቀጥረው ብዙ አይነት ስራ አለ። ከነዛ ውስጥ ለምሳሌ አንዱን ጥቀስልኝ። ምን ነው የምታሰራቸው? ለምሳሌ ሂሳብ አያያዝ አለ። ብዙ አይነት ነገሮች እኮ አሉ። ሂሳብ አያያዝ ምናምን አሉ እኮ ብዙ። እኔ ግን ሰው እንዲገሉ የምታሰማራቸው ነው የሚመስለው። ማለት ምን ማለት አለው? ወይ ሰው እንዲገሉ ወይም ደግሞ ለዝርፊያ እንደምታሰማራቸው ነው የሚሰማኝ። የምን ዝርፊያ? የምን ሰው መግደል ነው የምታወራው አንተ በዚህ ሰዓት? እንዴ ለዛ ነው እያመቻቸ ያላችሁ። አይደረግም እኮ እንደዚህ ይባላል። ሲጀመር ከአንተ ይጠበቃል ሰው ግድያ ማለት። ምን አየብኝ ከኔ? እንዴ ያየሁትንማ አይቼ እኮ ነው። ምን አይታል? ንገረኝ። አትደናገጥ። ግን እስቲ አሁን ለምሳሌ አንተ ካስነጠልካቸው ሰዎችስ ምን ያክል ሰዎችን ጥቃት እንዲፈጽሙ ወይንስ ደግሞ በአንተ ምክንያት የታሰሩ ሰዎች አሉ? እንዴ እኔ ትክክለኛ ልጆች ነው እንደሚሰሩ ማውቀው ሲጀመር። እንዴ አሁን ደግሞ መልሰህ እንደሚሰሩ ማውቀው ልትለኝ ነው ማለት? ሌላ ሰው ነው የሚያሰራቸው ነው ወይንስ ምንድን ነው? ማለት እኔ ወደ እዛ አቅርቤላቸው እኔ ሌላ ስራ ደግሞ በጎን እሰራለሁ። አይ ቀደም እያልከኝ ያለው እኮ የሚሰሩትን ነገር በስተክል እንደምታውቅ የሚገልጽ ንግግር ነው ስትናገር የነበረው አይደል? በዛ በኩል ፋይናንሻል ያለው ኦዲት አደራረግ ምናምን አይነት ነገር ነው ስታወራ ነበር እኮ። እኔ እንዲሰሩ አስረክቤ ደግሞ እኔ ደግሞ በጎን ሌላ ስራዎችን እሰራለሁ እኮ። እነዛ ልጆች ምንድን ነው የሚሰሩት ነው? አንተ ከወሰድካቸው ልጆች ውስጥ አሁን ወንድሜ ምንድን ነው የፈለከው ከኔ? እንዴ በትክክል አንተ እዛ ድርጅት ውስጥ እንዲሰሩ ወይም ደግሞ እዛ እንዲገቡ ዳታ ሰብስበ እነሱን አሳምነ በየትኛውም መንገድ አባብላ ያስገባቸው ልጆች እነዛ ወጣቶች አሁን ላይ እስር ቤት የሚገኙ ብዙሃን ናቸው። የምን እስር ቤት? ብዙዎቹ ደግሞ በእኔ እጅ ተይዘው። ማለት አንተ ማንነት ሲጀመር? እንዴ እኔ ጋዜጠኛ አቤል እባላለሁ እኮ። አንተ እነሱን ለማሳሰሪያ በቃ ምንድን ነው አንተ ወንጀላቸው? ምን አይነት ወንጀል? እንዴ ያስኩባቸው አንተ የምታዛቸው? እኔ የማውቀው ጉዳይ ለምን ስለ ወንጀል ምናምን የምታወራው? ድርጅታችሁ ምንድን ነው የሚሰራው? እስቲ በዋነኝነት ስራ ነው። የተለያዩ ስራዎች ነው የሚሰራው። ለምሳሌ እኮ እሱን ንገረኝ። እርዳታ ማለት ወጣቶችን እየሰበሰባችሁ እንደምታብሉ እንደምታጠጡ ነው የምትነግረኝ? ብዙ አይነት እርዳታዎች አሉ እዛ ውስጥ። አሁን ለምሳሌ ያልተማሩት እንዲማሩ ያደርጋል ድርጅቱ። ምንድን ነው የምታስተምሯቸው? እስቲ ምንድን ነው የምታስተምሯቸው ንገረኝ። ማለት ትምህርት ነዋ እኮ። ምን አይነት ትምህርት? ትምህርት ምንድን ነው ለአንተ? እንዴ ትምህርት ነው የሚያስተምራቸው። ትምህርት ብዙ አይነት ትምህርት አለ እኮ። በጎ አድራጎት ማለት በቃ ምን አይነት ትምህርት መለ ሀገርን የሚጠቅም ሀገርን የሚያሳድግ ወይንስ ደግሞ በተቻላቸው አቅም ሀገራችንንና ባህላችንን ለማጥፋት ሃይማኖታችንንም ወደኋላ ለማስቀረት በባዕድ አምልኮዎችና በተመሳሳይ ነገሮች ቀይራችሁ ለማታለል የሞከራችሁ ያላችሁት ነገር ነው። ወጣቶችን የምታስተምሩት እኮ ግልጽ አድርገን። እኔ አሁን ይህን ጥያቄ ስለማውቀው ጠየቅኩ አይደለም? ይሄ ነው ትክክለኛው መልስ። ያለው ምንም አልገባኝም እኮ። ታዲያ የምታስተምሯቸው ምንድን ነው? ይህንን ነው የምናስተምራቸው በላይ በቃ በጎ እንደኛ ስሩ ማለት ነው። በቃ እንደዛ ነው። ምንድን ነው የምትንተባተቡ? ተረጋጋ አንተ። ሲጀምር ቆይ እኮ ምንድን ነው? እኔ ኦልሬዲ እኮ ደርሼብሃለሁ። አንተን ደስ እንዲለው ነው እንደዚህ ያወራ ያለሁት።
አሁን ምንድነው ፈለከው ንገረኝና በቃ አስፈላጊ በሆነ ሂድልኝ ከዚህ እንዴ እዚህ ድረስ ስራ ለስራበት እኔ እዚህ ድረስ ይዤ የመጣሁት ብዙ አይነት ስራ ለለቃ አይደለም ወይም ደግሞ አንተ ስለምትፈልጋቸው ነገሮች እንደፈለክ እንድትናገራለህ ተገቢ ሆኖ መልስ ተገቢ ነው ጥያቄ ስጠይቅ ትመልሳለህ እኮ ተገቢ ጥያቄ እኮ አልጠየቀኝም እኔ እንዴ እስካሁን የምጠይቀው ቀልድ ነው ይመስል ምንድን እኔ ምን አይነት ትምህርት ነው የምታስተምሯቸው እንዴ ሰምቼዋለሁ በጣም መለከተ ምን አይነት ትምህርት አንተ አይደለም እና አቶ ኤልያስ ለራሱ በጣም ብዙ ነገሮችን አቶ ኤልያስን ማታውቀው ማን ነው ማለት ኪታቋላ አቶ ኤልያስ እስቲ አስታውሰው ለታውቀው ከቻለ ኧረ እኔ ማንንም አላውቅም ሲጀመር አቶ ኤልያስ ምናምን ማን አቶ ኤልያስ ማለት እንግዲህ እናንተ ድርጅት ላይ አሁን ላይ ታስሮ ነው ያለው ምን አድርጎ እንዴ የምታውቀው ነገር ነው ዋሽተህ እዚህ ጋር ለማስመሰላት ሞክር ድርጅታችሁ ላይ የሚታወቅ ሰው እዛ ድርጅት ነው የምትሰራው እዛና የተለያዩ ስራዎች ነው የምሰራው ምንም የተለያዩ ስራዎች እዛ ድርጅት ነው የምትሰራው እዛ ድርጅት ላይ ደግሞ አቶ ኤልያስ ማን እንደሆነ ማናችንም እናውቃለን እዛ ብዙ ጊዜ አልሰራም አንዳንዴ ነው እየወጣሁ እየገባሁ የምሰራው ስማ ላይክ ሰዎች ወይም ደግሞ የሰው ኃይል ላይ የሚባለው ቦታ ላይ የሚሰራው ያው አቶ ኤልያስ ነው የት እናንተ ድርጅት ላይ እሱን ደግሞ የማያውቅ አንድም ሰው የለም እየጠየቅኩ ያለሁት ስለምታውቁ ነገር ስለሆነ ነው ምንም መደናገጥ አያስፈልግም እንኳን ውስጥ ላይ ያለ አብረው አንድ ድርጅት ውስጥ የሚሰራ ሰው ይቀርና ማንንም ውጭ ላይ ያለ ሰው አንድ ድርጅት ላይ ሁማን ሶርስ ላይ ያለን ሰው ሳያውቅ አይቀርም ያው ለኔ መሰራው ማንኛውም ተቀጣሪ ደግሞ አይደለም እዛ መሰራው በጎ አድራጎት የሆነ ቀን ነው የሚሄደው በቃ እንዴት ቦራ እንዴ ምናምን ቢሄድ ነው እዛ ድርጅት አንተ እኮ ከዛ ውስጥ ማለት ቮለንተሪ ከመስራትም አልፈህ እኮ ወጣቶችን የምትወስድ ሰው ነው ስለዚህ እኮ አንተ ሙሉ ጊዜን እኮ የምታጠፋው እሺ ሌላ ስራ አለ በጣም በዚህ ሳምንት ተከታትያለሁ በጣም በተረጋጋሚ የተለያዩ ስራዎች ይሰራሉ እሱን አይመለከትም ዳታ ሰበሰብ ስለኔ ስራ ምንም አይመለከትም እኮ ሲጀምር በሳምንት አንድ የምትሰራበት ስራ ወይም ደግሞ በሳምንት አንድ የምትሄድበት ድርጅት ውስጥ ዛሬ ስንተኛ ቀናችን ነው አይ ቲንክ አራተኛ ቀናችን ይመስለኛል አንተን እየተከታተለ አራቱንም ቀን በተለያዩ ክፍለ ከተማዎች እየዞርክ ዳታ ሰበስብ ነበር እኔ ምዞርበት ሌላ የምትሰራበት ስራ ካለ ወይም ተቀጥረ ወይም በግል የምትሰራበት ድርጅት ካለ ንገረን እኔ በግሌ ነው የምሰራው ምንድነው በግል የምትሰራው በግሌ የምሰራው ምን አገባህ አንተ እንዴ ይመለከታል ስነ ስርዓትን ያዝ እኮ ይመለከታል ማይመለከተኝ ነገር አለ አይመለከታችሁም እኮ እንዴ የፈለኩት ስራ መሰራ እኮ እኔ ለለውጥ ነው የምሰራው ምን አገባህ አንተ ምን አስረኛ ለማታየው እንዴ ተወኝ ወይ ሰማኛለህ የምትጠየቀውን ነገር በስነ ስርዓት እኮ የምንሰማል አይደል እንዴ የምትጠየቀው ነገር በስነ ስርዓት ነው ሰውን የማይሆን ነገር ውስጥ አታስገባ ስነ ስርዓትን ያዝ ምን ሆነ ነው ስነ ስርዓትን ያዝ ለቀለ ይሄዳል እንዴ ወዴ ነው የምትሄደው ይሄዳል እንዴ ምን እያረጋችሁ ነው እኔ ካንተ ጋር ሰዳ ገባ ውስጥ መግባት አልፈልግም ብዬ ቅድምም ደግሞ ደጋግሜ ስነግርህ በትዕግስትም ሳወራ ነበር አስፈላጊ ከሆነ እኮ አንተን የካሜራ አጥፍተን ማውራት ባለብህ መንገድ እንድታወራ እናደርጋለን ምን ወንጀለኛ ናችሁ እኮ እናንተ እንዴ ትሰማኛለህ ምን እያረጋችሁ ነው የተወለድክበትን ቀን እንድትረግም ነው ማድረግ ያንን ግን አልፈልገው ምክንያቱም የምፈልገው ህግ እንዲከበር ነው የህግን የበላይነት ለማሳየት ነው እየሰራው ያለሁት አያሻፍረኝ ካልክ ግን በእናንተ አማርኛ ማውራት እንችላለን እናንተ በሚገባችሁ መንገድ አንድ ድርጅት ላይ ወጣቶችን እናስተምራለን ብዙ ነገር ምናምን ትሬኒንግ ሴንተር እንዳላችሁ አውቃለሁ እዛ ትሬኒንግ ሴንተር ላይ ብዙ ነገሮች እንደምታደርጉ ብዙ ነገሮች ብቻ እንደምታቀናብሩ አውቃለሁ አሁን እኔ እየጠየቅኩ ያለሁት እነዛ ወጣቶች በገዛፍ እንዲማሩ አደርጋለሁ ብለኸኛል አይደል ምንድነው አላልከኝም ብዬሃለሁ እኮ ግን የምታወራው ነገር እኮ ነው ምንድነው የምታስተምራቸው ማለት እኔ እኮ እነሱ በቃ ስራ እንዲፈጥሩ ነው እኮ እኔ የነገርኩህ እንጂ እንደዚህ አይነት ነገር አድርጉ ምናምን እኮ አይደለም እስቲ መታወቂያ አስጠኝሽ የለም እኮ ኧረ እባክህ መታወቂያ ግዴታ ነው ዳታ እየሰበሰብክ የነበረው ህጋዊ ሰው ነኝ እያልክ ነው አለ ብዙን መታወቂያ እያሳየ ሰበሰብ የነበረው አጣሩት እኮ የራሴ መታወቂያ ነው እንዴ ታዲያ የኔ መታወቂያ ቀበሌ መታወቂያ እኮ ነው ችግር የለውም
እዛም ላይ ደግሞ ህጋዊ ሰራተኛ መሆን ወይም ደግሞ የመንግስት ሰራተኛ መታወቂያ ተብሎ የሚሰጠው እንደሆነ ለብዙሃን ስታሳይ ነበር። እኛም ስንይዘ በኩራት የመታወቂያ ያሳይተናል። ለዚህ ነው አንተ እጅ ላይ ተውኩት። ሚዲያ ፊት ለፊትም ግልጽ በሆነ መንገድ ምንም አይነት ኢፍትሐዊ ነገር እየተፈጸመ እንዳልሆነ ግልጽ በሆነ መንገድ ለማሳየት ስለፈለኩኝ ነው። ይሄ መታወቂያ አንተ ሰራበታለሁ የምትለው መስሪያ ቤት ወይም ደግሞ ይሄ መታወቂያ ማለት አንድ የመንግስት ሰራተኛ የሆነ ሰው የሚይዘው መታወቂያ ነው አይደለም? ይሄ ያወጣሁት መታወቂያ እኮ ነው። ምንድን ነው የምታወራው? ይሄ መታወቂያ አንድ የመንግስት ሰራተኛ የሚይዘው መታወቂያ ነው አይደለም? ከጀርባው ኪዋር ኮድም አለው የአሻራም አለው እኮ ስራ ምን ሰራበት እኮ ነው። ይሄ ግን ፌክ ነው። ለምንድን ነው ይሄ ነገር እያደረገ እኮ ነው? መታወቂያው ፎርጅድ መታወቂያ ነው። ማህተቡ እንደሚታይ ከሆነ ፎርጅድ ነው። ራሳቸው የሰሩት አይነት ነገር ነው እንጂ ሪል መታወቂያ አይደለም። ትክክለኛ መታወቂያ አይደለም ይዞ የሚንቀሳቀሰው። እንደምናየው የድርጅቱ ስም አለ መታወቂያ ላይ፣ የድርጅቱ ስም የድርጅቱ ማህተብ አለ። ግን ማህተቡ ራሱ ትክክል አይደለም። ያንንም ያህል ድርጅት ደግሞ እንደዚህ ጥራት ባልጠበቀ ማህተብ ይሰራል ማለት በጣም ከባድ ነው። ግራ የሚያጋባ ነገር ነው የሚታየው ማህተቡ ላይ። ስምህም አልበል፣ አትደናገጥ፣ ችግር የለውም። ስምህም አልበል። ሄኖክ፣ አቶ ሄኖክ፣ አንተ በጣም ብዙ ወንጀሎችን እየሰራ የምትገኝ ሰው ነህ ማለት አላቅም። እጅ ላይ ስንት ነፍስ ጠፍቶ ሊሆን ይችላል፣ ስንት ሰው የምን ወንጀል አሰቃይተሃል፣ የምታወራው? እኔ ስራ ነው ምን የምሰራው። አድርጋል የሚባለውን ነገር በውል አላውቀውም፣ ግን ምን እንደምታደርግ በቃ እኮ ካላወቅ ለምን ትጠይቀኛለህ? እኔ ማታውቀው ነገር ቁጥሩን አላውቅም ያልኩህ። ስንት ሰው እንደዚህ ልታደርግ ትችላለህ የሚለውን ነገር በቁጥር ልገልጽልህ አልችልም። እንደምታደርገው ግን እርግጠኛ ነኝ። አሁን አንተ ከኔ ጋር መስማማቱና ከኔ ጋር መሆኑ የሚሻል ይመስለኛል። ለአንተም የሚጠቅም እሱ ነው። አይክ ብለህ አሻፈረኝ ብለህ ግን የምትቀጥል ከሆነ እዚህ መታወቂያው ላይ ፎርጂድ ወይም ደግሞ አንድ ድርጅትን የማይገልጽ መታወቂያ ያንን ድርጅት በማስመሰል ይዘህ መንቀሳቀስ፣ አንድ ትክክለኛ ማንነትን መግለጽ የማይችል መታወቂያ ይዞ መገኘት ማለት ትልቅ ወንጀል ነው። ለምን ነገር እየተጠቀምክበት እንዳለ፣ ለምን አይነት ጉዳይ ይዘህ እየተንቀሳቀስክ እንዳለ ምንም የምናውቀው ነገር የለም። ይሄ አንተን የምንፈልገውን ያክል የምንፈልገው አይነት ቦታ ላይ ለተንኮል ከፈለግን የምንጠቀምበት መንገድ ነው። እነሱ ቅድም ሲያሰቃዩ ምን ሲሉ ብዙ ነገሮች ለማድረግ ሲሞክሩ አይ ብዬ ወደ ራሴ ያመጣሁ ቁጭ ብለን እንድናወራ እድል ነው የሰጠሁህ። እንድትዋሸኝ እኔን ለማታለል እንድትሞክር አይደለም። ይኸውልህ እኮ ዋሽቼ እኮ አይደለም እንዴ እኮ አስጨርሰኝ። እኔ ይህን ካሜራ ካጠፋሁት የሰራሃቸው ስራዎች ብንለቅ ለራሱ እስከዛሬ ስታላቸው የነበሩት ስታታልላቸው የማይሆን ነገር ውስጥ እያስገባቸው እንዳሉ የሚያውቁ ወጣቶች በህይወት አይምሩም። ሰው እኔ ከብዙ መንገድ አንተንም እየታደግኩ ነው ያለሁት። ስለዚህ ለምንድን ነው እኔ የማትተባበረኝ? አንተ እኮ ምን ልተባበር? እኔ እኮ ምንም ማን ጠቆመን ስለኔ ሲጀምር እንዴ? ይኸውልህ አንተ ድርጅቱ ላይ ከታች ከስር ከመሰረቱ ጀምሮ ድርጅቱ ምን አይነት ነገሮችን እያከናወነ ምንም በምን አይነት መንገድ እንደሚያንቀሳቀስ አንተ ዳታ መሰብሰብ ላይ ብቻ ሳይሆን ሙሉ የዛን ድርጅት ፋንክሽን ሲስተም የምታንቀሳቀስ አይነት ሰው እንደሆንክ በስትክክል መረጃ አግኝቻለሁ። አንተ ሌላ አይደለም ያ ድርጅት ምን ለማድረግ የዛሬ ዓመት ምን ለማድረግ እንደሚያቀድ እንኳን የምታክሰው ነው። ተረዳኝ። ለምን ታዲያ አንተ እኔን አታግዘኝ? እኔ እኮ እንደዛ ብዙ እንትኖች እኮ አልሰራም እንዴ። እስቲ ያ ድርጅት ለምንድን ነው የተለያዩ ነገሮችን ዶክመንቶችን ብዙ ነገሮችን ይሰራል። በተለይ ደግሞ እነዚህ የራሱ የሆነ ትሬኒንግ ሴንተር አለው አይደለ? ማለት ስራ ነው የሰው ስራ እድል ለመፍጠር ሊሆን ይችላል። አዎ በሽፋን እንደዛ ነው የሚለው። እንደዚህ ወጣቶችን እንደዚህ እናስተምራለን እንደዚህ እናደርጋለን የሚል ነገር አለው። እኔ እሱን አይደለም የምልህ፣ ከጀርባው ያለው አላማው ምንድን ነው? ዋነኛ አላማችሁ ምንድን ነው? እስቲ ንገረኝ። ያው ለኔ ልንገርህ አሁን ማለት እዛ ድርጅት እኔ ተከፍሎኝ ነው የምሰራው። አዎ ማለት እውነቱን ነው። ብር ተከፍሎኝ በቃ ወንጀል አንሰራም እኮ ማለት እኔ ወንጀል አልሰራም። አትሰራም አንተ? ተከፍሎኝ ነው የምሰራው ማለት ልጆች አሁን ወጣቶች መንገድ ላይ ሰብስብና አምጣ የስራ አጦች
ሌሎች ነገሮች አላማችሁ ለምን ማለት እነዚህ ወጣቶች ስለ አላማው እኮ ምንም ማውቀው ጉዳይ የለም። እኔ ተከፍሎኝ ነው የምሰራው። እሺ አታውቅም፣ ግን ምንድነው ሀሳባቸው ምንድነው? ያ ድርጅት እንደዚህ ወጣቶችን ብቻ የመመልመል ፍላጎቱ ምንድነው? በተለይ ስራ አጦቹ ላይ ፎከስ ያደረገው ስራ ስለሌላቸው ስራ ላይ ያስቀጥራቸው እንደዛ ነው ማለት እንደዛ ብለውኝ ነው የሚልኩኝ ወደ ሌላ ቦታ ማለት ሰብስባ አምጣ ምናምን መረጃ አጣራና አምጣ ምናምን የሚሉኝ እኮ እንደዛ ነው እንጂ ማውቀው ጉዳይ የለም እኮ። የሚሰሩት ነገር ብዙ ናቸው ሲጀምር እዛ ውስጥ ከብዙዎቹ መካከል ያው እኔ ውጪ አካባቢ ነው የምሰራው፣ ውስጥ ብዙም አልሰራም። ቅድም እንግዲህ አንተ እጅ ላይ ያገኘነው ፔፐር ብዙ ነገሮችን ገልጾልናል። የቀረ ፋይሎችም እንዳሉ ግልጽ ስለሆነ እኔ አሁን ላይክ ፍሪ ሆነ እንድታወራኝ ስለፈለኩኝ ነው እንደዚህ አይነት ትልቅ ነፃነት እየሰጠሁህ ያለሁት። አይ አሻፈረኝ የምትል ከሆነ ችግር የለውም፣ መጠቀም ያለብን ነገር መጠቀም እንችላለን። ግን የ2 ዓመት እቅድ እንዳለ ያም ደግሞ በስኬጁል እንደሚመራ በየወሩ ትላልቅ ሚቲንጎች እንዳሉ ሲቀጥልም ደግሞ እነዛ ሚቲንጎች ላይ የሚፈጠሩት ነገሮች ለድርጅቱ በየወሩ አዳዲስ እና ያን የነበረውን ህግ የሚያጠናክሩ ነገሮች እንደምታጸድቁ አንዳንድ ኢንፎርሜሽኖችን አለኝ። እስቲ በዚህ ዙሪያ ላይ ምን ትለኛለህ? እንዴ እኔ እኮ ስብሰባ ላይ አልገኝም። ትገኛለህ? ብዙ ናቸው እኮ ከነሱ መካከል እኔ ውጪ ነው አብዛኛው የምሰራው። ትገኛለህ? ድርጅቱ ላይ ትገኛለህ? ድርጅቱ ጋር እኮ አንተን እንደውም ድርጅቱ ላይ ሚቲንግ ባለበት ሰዓት ያን ስብሰባ በጣም እንዲወያዩበት የሚያደርግ ፋይል የምትቀርበው አንተ ነህ ማለት። እኔ እኮ አቀርባለሁ እንጂ አልሰበሰብም እኮ። የሚወራው እኮ አንተ ይዘህ ስለመጣሃቸው ወጣቶች፣ አንተ ስላመጣሃቸው ስራ ፈቶች ተብሎ ነው ወሬ የሚጀመረው። ከዛ በኋላ ነው እነዛን ወጣቶች እንዴት ማጥመድ እንችላለን፣ የቀሩትንስ በምን አይነት መንገድ የሚባለውን ነገር አንተ በምታነሳላቸው ሀሳቦች እንደሆኑ ጠንቅቄ ያውቃለሁ። ሊሆን ይችላል እኮ ግን ሊሆን ይችላል አትበለኝ ነው ማለት አይደለም እንዴ ነው። ለምንድን ነው ነው እኮ ስለኔ እንዴ ስለ አንተ እስቲ ምን ነው ንገረኝ። እሺ ማለት እኔ እኮ ተከፍሎኝ ነው የምሰራው እዛ ድርጅት ውስጥ ብር ይከፈለኛል። በቃ የሆነ መረጃዎች ሰብስቤ ያቀርባል። እንደሚከፈል ነገርከኝ 10 ጊዜ አትድገምልኝ። ይከፈላል። አዎ ይከፈላል። እኔ እየጠየቅኩ ያለሁት ይከፈላል ለምን ይከፈላል አይደል? አይመለከተኝም። በነፃም ስላላቸው እኮ እኔም እኮ አይመለከተኝም። ስለ ሌላ መረጃ ስለ ሌሎች እኮ ሂድና ሌላ ቦታ ጠይቅ። ሂዱና ጠይቁ እንዴ ስለኔ ነገርኳ። በቃ ይሄ ነው የኔ መረጃ። ውድ ቤተሰቦቼ እንግዲህ ያው እስካሁን ያሉትን ነገሮች ሊነግረኝ ሊያስረዳኝ ሞክረዋል። አሻፈረኝ ብሎ እንግዲህ ስለነበሩት ወይም ደግሞ ስላሉት እየተከናወኑ ስለሚቀጥሉትም ነገሮች አልናገርም እያለ በራሱ መንገድ መሄድ ፈልጓል። እኔም እንግዲህ ከዚህ ሰዓት ጀምሮ አንተን ላለመተባበር ቃል እገባልሃለሁ። ላልተባበር ምንም አይነት ሁኔታ ውስጥ ከዚህ ሰዓት ጀምሮ። ምክንያቱም ይሄን እያልኩ ያለሁት ለምንድን ነው አንድ ህግን እንደሚያውቅ ጋዜጠኛ በህጋዊ መንገድ ህግን ይዘን እንድትሄድ ለማድረግ የሞከርኩ ነው። ይሄንንም እምልህ እሱን ለምን አሰብከው፣ ለምንድን ነው ይሄ ነገር እየሆነ ያለው የሚባለውን ነገር ላልተረዳኝ ትችላለህ። እኔ ግን ግልጽ በሆነ አማርኛ የምነግርህ እንደሆነ ታውቃለህ። አንተ የወሰድካቸው ወጣቶች እስር ቤት ውስጥ ሆነው ስላንተ መመስከር ያለባቸውን ነገር በሙሉ ብቻ ሳይሆን አንተን እንደ ተራቡ እንስሶች ጠብቀው ቢበሉ በጣም ደስተኞች ናቸው። ህይወታቸውን ያመሰቃቀልክባቸው ሰው ነው። ይሄን ሁሉ ደግሞ ማድረግህን አንተም በግልጽ ተናግረሃል። እነዛ ወጣቶች የወሰድኳቸው እኔ ነኝ፣ እዛ ድርጅት እንዲገቡ ያደረግኳቸው እኔ ነኝ ብለኛል። በቃ ስራ እንዲሰሩ ነው እኮ የተጠራው። አዎ እነዛ ወጣቶች ደግሞ እዛ ድርጅት ካስገባም በኋላ እኛ እንድናደርግ ያደረገን ነገሮች በሙሉ ህግ አይደለም ሃይማኖት የማይፈቅደው ነገር ነው ብለው የእምነት ቃል ክደታቸውን ሰጥተዋል። እና ሊሆን ይችላል እኮ እነሱ መጠየቅ እኮ ነው እንዴ። እነሱ የመሰከሩት አንተ ላይ ነው ማለት። እኔ ምን አደረኳቸው? ነገሩን አታወሳስብ ሄኖክ። እኔ አሁን በጣም ተረጋግጬ ነው እያወራሁ በጣም እኮ እኔም እኮ ተረጋግጬ እኮ ነው የምነግርህ እንዴ። ስለዚህ እኔ እናንተ መሀል እኮ መወሻሸት አስፈላጊ ነው ብዬ አላስብም። የሚጠቅመን ያሉትን ነገሮች ተወያይተን ተገቢውን ምላሽ መስጠት ብቻ እንዴ። ነገር ከዚህ የበለጠ ምን ነገር እንዴ ነገርኩ። ሌላ የምትናገረው ነገር የለም? ምንም የለም እንዴ። ማቀው ጉዳይ ነገርኩ። ከዛ ውጭ ምን ልንገርህ? ውሸት እኮ ነው የሚሆንብኝ የምነግረው ነገር ሁሉ። ስለዚህ አሁን ያሉትን ነገሮች ለእኔ አምኖ መናገር ከኔ ጎን መቆም ለአንተ አስፈላጊ አይደለም ማለት ነው። እስቲ ስልክ ላይ ያሉትን ነገሮች አምጣቸው። ምንም አታታግለኝ፣ አምጣው። እኔ ሰጠኝ።
ለምንድን ነው እኔ ስልክህን ከፍተህ ስጠኝ። ስልክ የለኝም። አምጣው ስልክህን። አልያዝኩም እንዴ ተቀብላችሁታ እንዴ? ስልክ አልያዝኩም። ሌላ ተጨማሪ ስልክ አለው እንዴ? መፈተሽ ትችላለህ እኮ ምንም። ቅድም ያየሁበትን ተቀብላችሁታል? ፒዲኤፍ እሱኛ ጋር እንዴ ቼክ አድርጉት። ፒዲኤፍ ላይ ምን እንዳለ ያለውን ነገር በሙሉ ቼክ አድርጉልኝ። የምን ፒዲኤፍ ነው የምታወራው እንዴ? ፒዲኤፍ ላይ ያለው ነገር ቼክ አድርጉና ንገሩኝ። ቼክ ተደርጓል። በዋነኛነት የብዙ ወጣቶች ስም ዝርዝር ነው የሚታየው እና የቤት ቁጥርና ስም፣ የቤት ቁጥር ስም፣ የቤት ቁጥር ስም ነው። ልክ የህዝብ ቆጠራ እንደሚመስል ያን አይነት ነገር ነው ፎርማሉ አቀማመጣቸው። አንድ ግቢ ላይ ስንት ሰው ይኖራል፣ አንድ ግቢ ላይ ስንት ሰው ይኖራል የሚል አይነት ነገር ነው መረጃውን የያዘበት መንገድ። ያን ለምን እንደሆነ ያስረዳል። ምን አስፈለገ የግቢው ሰውን ብዛት ማወቅ? ይሄን የማድረግ መፍትሄ ያለ ይመስላል። በቃ እኔ የሰራው ስራ ነው ይሄ። ስራ አትበለኝ። የቅድሙን እሺ ስራ ሰጥተን ነው ተቀበልኩ፣ ችግር የለውም። በቃ እንዴ ቤተሰቦች አሉ አሉኛው እንዴ? ከቤተሰብ ውጪ የት እኖራለሁ? ከእነሱ ጋር ነው የምኖረው። እናትን ትወዳታለህ? እንዴት አልወዳትም እንዴ? እናቴ እኮ ነች። እህት ወንድም አለ? አሉኛው እንዴ? እንደኔ ስራ ነው የሚሰሩት እነሱ ሌላ ቦታ ማለት ስራ ስልህ ያው ተምረዋል፣ ተመርቋል፣ በተመረቁበት ነው የሚሰሩት እነሱ። ችግር የለውም ግን የእነሱ ህይወት ያሳስብሃል? እንዴት አያሳስብም እንዴ? እርግጠኛ ነህ? ወገኔ እኮ ናቸው። እንዴት አያሳስብም? ወገኔ ቤተሰቦችንም ወገን ወደ ማለት ደረጃ ላይ ወሰድካቸው ማለት እህትና ወንድምን ወገን እኮ የሚያስባል ቤተሰቦች ናቸው። በቃ እህትና ወንድም ምን አንድ ስጋ እሱን ተሆነ ምንም አይመለከተኝም። ከፈለግ ምድር ላይ ያሉ ሰው ስለሆኑ ብቻ ነው ማውቃቸው ልትለኝም ትችላለህ። እኔ እኮ ሁሉም ወንድሜና እህቴ እኮ ነው። እሱ አይመለከተኝም። በቃ ተወውና እሱን እኔ እያልኩ ያሉት ስለነሱ ታስባለህ? ግን እንዴት አላስብም? ስለነሱ ትጨነቃለህ? ስለ ሰው እጨነቃለሁ ሲጀመር። እኔ ስለነሱ ብቻ አይደለም ስለ ሁሉም ነው የምትጨነቅ ሰው ነህ አንተ? አዎ እጨነቃለሁ እንዴ። ስለ እናትና ቤተሰቦች የምታስብ ከሆነ ግን ያሉትን ፋይሎች ብትነግረኝ ይሻላል። ምን ልታደርጋቸው ነው? የተገኘው መታወቂያ በል የተገኙት ፋይሎች ለኛ በጣም ትልቅ ጠቃሚ የሆነ መረጃ ነው። ለምትሰራበት ሐሰተኛ ድርጅት ግን መጥፊያውና ለሚወድቅበት አንድ ስቴፕ የሚያስጠጋን ነው። ያንን ካወቁ ደግሞ መቼም ላንተም ሆነ ለቤተሰቦች ይመለሳሉ ብዬ አላስብም። እንደዚህ ድርቅ የምትለው መቼም ከኔ ማለት በእኔ ህይወት ውስጥ ምንም ነገር ሊፈጠር ይችላል፣ ምናምን ያልከው ነገር ሊሆን ይችላል። ግን በአንተ ምክንያት እህት፣ ወንድም፣ እናት፣ አባት ሲጎዱ ማየት አይከብድም? መቼም እናንተ ድርጅት ውስጥ ያሉት ወይም ደግሞ በእናንተ ድርጅት ስር የሚወጡት ቅጣቶች ቀላል ናቸው ብዬ አላስብም። እስከ ሞት ድረስ እንግዲህ ብዙ ነገሮች እንደምታደርጉ አውቃለሁ። እናትና አባት ቤተሰቦች ያሉት ሰው ሁሉ እንዲጎዱ ማትፈልግ ከሆነ ያለውን ነገር ብትነግረኝ ደስ ይለኛል። እንዴት ለምንድን ነው የምፈልገው እንዴ? ቤተሰቦች እኮ ናቸው እንዴ። እሺ ታምራት ከአንተ ጋር ምንድን ነው እንዴ? ታምራት ጋር ደግሞ ሄድክ? ታምራት ከየት ታውቀዋለህ አንተ? ባላውቀው እንዴት ደረስክ አንተ ታምራት ጋር? አብሮ አደገኝ። አብሮ አደገ? አዎ። ምን ነው ታምራት እኮ ማለት እኮ ለድርጅቱ ምሰሶ እኮ ነው እንዴ? ትልቅ እኮ ነው። አንተ ከኔ በታች ነበር እኮ። አሁን የደረሰበት ደረጃ ከየት ታውቀዋለህ ሲጀመር አንተ? ማለት አንተ ከታምራት በፊትም እዛ ድርጅቱ ትሰራ ነበር ማለት ነው? ትሰራ ነበር፣ ግን በጣም እንትን የሚወደደው እሱ ሀብት ያለው እሱ በቃ ሌላ ታሪክ ውስጥ እኮ ነው ታምራት ማለት። አንተ እሱ ጋር መድረስ ራሱ ማለት ታምራት ማለት እኮ ለድርጅቱ የኛ እኮ ማለት ኃላፊ እኮ ነው። ለድርጅቱ ዋና እንትን ኃላፊ እኮ እሱ እኮ ነው ማለት። በቅርቡ ራሱ ከውጭ ሀገራት እኮ ተሸልሟል እኮ መኪና ራሱ ተሸልሟል እኮ ድርጅቱን ከፍ በማድረግ በቃ የበላይ በመሆኑ ማለት ነው። ይሄን ድርጅት ጥሩ ስራ ሰርቶለት ነው የተሸለመው። አዎ እንዴ ትልቅ ስራ እኮ ነው። ሰክሰስፉል እኮ ነው እሱ። ከዛ ድርጅት በጣም በቅርቡ እኮ ነው ሰክሰስፉል የሆነው። በቅርቡ በሰራው ስራ ነው ሰክሰስፉል የሆነው። ሲጀምር አንተ ሌላ ታምራት ካወቅክ እንጂ እሱን አታውቀውም። ሲጀምር ማንም አያውቀውም እኮ ማለት በትልቅ ደረጃ ነው እንጂ የሚያውቀው በትንሽ ደረጃ አይታወቅም እኮ ታምራት። ኦኬ እኛ ለምሳሌ ትናንሾች ነን፣ ታምራትን የማወቅ አይነት ስልጣን የለንም ነው ማለት? አዎ እንደዛ ነው ማስበው እኔ ማለት እኔም እኮ ከዛ በላይ ነበርኩ። ግን እሱ በቃ ትላንትና እንደዛ ስለነበር አሁን በጣም ሌላ ደረጃ ምንድን ነው እየገለጽክልኝ ያለው ነገር ለኔ በስትክክል ግልጽ እየሆነልኝ አይደለም። ማለት ታምራት ለኛ ቦሳችን ነው። እዛ ያንተ አለቃ መሆኑ ከኋላክ መጥቶ ነው ለአንተ አለቃ መሆን የቻለው ማለት? አዎ በስራው
ትላልቅ ስራዎች ነው የሚሰራው እዛ። ምን አይነት ሚሽን ነበር የሚሰጠው ለሱ? ማለት የተለያዩ ናቸው ብቻ ብዙ አይነት ነገር ናቸው የሚሰጡት። እሺ ስለ ታምራት ውሎ ባደረ ቁጥር እንግዲህ የምንሰማቸው አዳዲስ ነገሮች በስተዋሉ። ምንድን ነው የምትሰማው እንዴ? ጥሩ ነገር ነው የምትሰማው መቼም ስለ ታምራት እንዴ። መቼም የእናንተ ድርጅት መልካም ስራ ሰርቷል ሊሸለም የሚችለው አይደለ? ስለዚህ አሁንም ታምራት ሌላ የተሰጠው ሚሽን አለ። ያንን ሚሽን እንግዲህ ተገቢ በሆነ መንገድ መጥፎ ስራውን ሰርቷል ማለት ነው። ምንድነው መጥፎ? ለዛም ነው ሊሸለም የሚችለው። አሁን አንተ ለምንድን ነው ሄኖክ የተጨቃጨቀኝ ያለው? እናንተ ድርጅት ውስጥ መልካም ስራ የሚባል ነገር የለም። ምንድነው የሌለው እንዴ? እንዴት ነው መልካም ስራ ሊኖር የሚችለው? እናንተ እኔ እየሰራሁ አይደል እንዴ? እዛ መልካም ስራ ምንድነው የምታወራው? ታምራት እየሰራ አይደል? ከዛ በላይ ምንድነው ድርጅታችሁ? እሺ ታዲያ ህጉ ምንድነው? ኧረ ብዙ አይነት ህግ እኮ አለ እዛ። ህግ አለ እንዴ? ምን አይነት ምንድነው የፈለከው አንተ? ምን እንዳወራ ነው ስለ እዛ ድርጅት? እኔ ስለ ድርጅቱ ከስር መሰረቱ ምን እንዳለ፣ ምን እየተከናወነ እንደነበር፣ ምንስ ወደፊት እንደሚከናወን ነው እንድትነግረኝ ፈልገው እኮ። ጥሩ ነገር ነው መቼም የምንሰማው አይደል? ምን ጥሩ ነገር ሰማ? መጥፎ ነገር መናገር አትፈልግም ነው? ምን ጥሩ ነገር አለውና? ምንድነው ጥሩ ነገር የሌለው እንዴ? ምን ጥሩ ነገር አለው ድርጅቱ እንዴ? ይሄን አለው በለኝ እስቲ። ምን ድርጅቱ ምን ጥሩ ነገር አለው ማለት? እኔ በጎ ስራዎች ሲሰራ ነው የማየው እዛ። ጥሩ ነገር እሱ ነው እኮ። ድርጅቱ ይሄንን መልካም ስራ አለው በኔ ምን አለው እስቲ ልትገልጽልኝ ማለት? ወጣቶችን በቃ ያበረታታል። ወጣቶችን አምጥቶ ሰዓት ውስጥ ይከታል። በቃ ይሄ ነው ያበረታታል። ሌላ ምንድነው የምነግርህ እንዴ? ከዚህ የበለጠ ምንም የምነግርህ ነገር የለም። አሁን ይበቃል። ከኔ ጋር ያደረከው ነገር ወደ ቤተሰቦች እንድንሄድ እያስገደድከኝ ነው። ምንድነው? በፍቅር ጠይቄሃለሁ። መጠየቅ ያው ተገቢ የሆነ ነገር ስትጠይቅ ተገቢ የሆነ መንገድ እንድትመልስ ነው እስካሁን ስናወራ ነበር። አይ አሻፈረኝ ብለህ የምትሄድ ከሆነ ደግሞ በአንተም በቤተሰቦችም እመጣለሁ። ምንድነው የምትመጣው እንዴ? ምንም ነገር ከማድረግ ወደ ኋላ ምን አይነት ሰው ደግሞ አይደለሁ። እሺ ምን ያን እንድታውቀው ፈልጋለሁ። ምንም ነገር ከማድረግ ወደ ኋላ አይደለም። ይኸውልህ የፈለከው ነገር አሁን በግልጽ እነግርሃለሁ። ይኸውልህ ንገረኝ። እምቢ ካልክ ግን ቤተሰቦችማ እንዳትመጣ እንዴ፣ ምንም እንዳታረጋቸው። እሱ እንድታውቀው ነው ፈልገው። ቤተሰቦችህን እንድነካብህ ካልፈለግ የምፈልገው ነገር ታውቃለህ፣ ንገረኝ። ይኸውልህ እዛ ድርጅት ብዙ አይነት ስልጠናዎች አሉ። ለምሳሌ ማለት ስልጠና ይሰጣል እዛ። በየወሩ ስብሰባ አለ። በየወሩ የተለያዩ ስልጠናዎች ይሰጣል ለወጣቶች። ማለት ከውጭ ሀገር የሚገባ መጽሐፍ አለ እሺ እዛ ድርጅት ውስጥ ማለት በቃ ይተረጎማል። እዛ እሺ የተለያዩ ትርጉሞች ይዘጋጃል እዛ መጽሐፉ። ማለት እዛ መጽሐፍ ውስጥ በቃ ብዙ አይነት ነገሮች ናቸው የሚሰሩት። እሺ ብቻ አላቅም፣ የሆነ የማደንዘዝም የሆነ የመተትም ይሁን አላቅም፣ ብቻ ብዙ አይነት ስራዎች ነው የሚሰሩት እዛ ድርጅት ላይ። አዎ እዛ ድርጅት አሁን ሰው ቢሞት ራሱ ሰው የሆነ ደስተኛ ቢሆን ሀዘንም ደስታም አይቻልም። በቃ ማልቀስ አይቻልም ሰው ቢሞት። ለምን ብቻ የሆነ የሚሰራ ነገር እኔም አይገባኝም አንዳንዴ። ያ ድርጅት ምንም አይነት ለቅሶም ቢሆን ደስታ እንዲደረግ አይፈልግም ነው ማለት። ለማረግ ትሞክርና በቃ አይደረግም። ለማልቀስ ትሞክርና በቃ ለማልቀስ ራሱ አትችልም። በቃ የሆነ የተወዛገበ ነገር ነው እዛ ውስጥ ያለው ማለት ነው። መጽሐፉ አሁን ለምሳሌ ታነባለህ፣ በቃ የሌለ እንትን ይቀይራል። ብቻ ፍልስፍና ነገር ነው መጽሐፉ። ፍልስፍና ራሱ እንደዛ አይደለም፣ ከዛ የበለጠ ነገር ነው መጽሐፉ። ውስጡ በቃ ውጪው ሌላ ነው፣ ውስጡ ሌላ ነው። የተለያዩ ነገሮች ናቸው ያሉት። መጽሐፉ ውስጡ ሌላ ነው። በቃ እንደምታየው አይደለም። ውስጥ ገብተህ ስታነበው ስትገልጸው በቃ ሌላ ነገር ነው፣ ሌላ ዓለም ውስጥ ነው የሚያሳይ። ውድ ቤተሰቦች እንግዲህ ይህንም ቪዲዮ ዛሬ ልንሰራ የቻልንበት ዋነኛ ምክንያታችን ለቀናትም ደግሞ ስናደርጋቸው የነበሩት ነገሮች አሉ። ከአንድ ቀን በፊት የገጠመን ነገር ወይም ደግሞ የደረሰብን ነገር ነው ዛሬ ተከታትለን ወጣት ሄኖክን አግኝተን ስላሉት ነገሮች ለእናንተ ተገቢ በሆነ መንገድ እንዲያብራራልን። የሚገርማችሁ ደግሞ የተጠራጠርኩት ነገርና የተፈጠረው ነገር እንደዚህ ሲገጣጠም ማየቴ በጣም አስደንቆኛል። በጣምም ደግሞ ገርሞኛል። ለምን ይሄን አልክ፣ ለምን ይሄን ነገር እንደዚህ እንዲከናወን ፈለክ ካላችሁኝ እኔ ግልጽ በሆነ መንገድ ለእናንተ መናገር እችላለሁ። ያም የምላችሁ እዚህ ቪዲዮ ላይ ከኢንትሮ ጋር ማስገባላችሁ
የተወሰነች ቪዲዮ አለች። እንደኔ ያማኩ ስንት ቀን ሙሉ እንደዚህ ዝም ብዬ ተቀመጥኩ። ወር ሞላው እኮ የልጄ ደም ዝም በይ ትለኛለህ አይደል? አሁንም እንደማያውቅ መተት ትጠይቀናለኛ። አንተ እሷን ለማግኘት ነው ልጄን የገደልኩት። ያ ቪዲዮ ደግሞ ስለ እነ ታምራት ቤተሰቦችን የሚያመላክት ነውና ከዚህ ቪዲዮ በመቀጠል የምለቅላችሁ ቪዲዮ ይሆናል። እስቲ እሱን ደግሞ በስትክክል አይታችሁ ስለዛ ነገር የምትረዱ ይመስለኛል። ይሄንን ያልኩበት ምክንያት ሀዘን ወይም ደስታ የነሱ ድርጅት እንደማይፈቅድ የነሱ ድርጅት የሚቀበለው ምን እንደሆነ ምንስ ደግሞ በምን አይነት መንገድ እንደሚያከናውን ግልጽ በሆነ መንገድ አሳይቶናል። አሁን የጀመረልኝን ሄኖክ እንዲጨርስልኝ እናንተም ደግሞ ነገሩ ምንድን ነው ብላችሁ ግራ እንድትጋቡብኝ ስላልፈለግኩኝ ነው ይህን ነገር ለማሳወቅ እየሞከርኩ ያሉት። ውድ ቤተሰቦቼ እናንተም እነዚህ ነገሮች እንድትረዱኝና መቀጠል ባለብን መንገድ እንድንቀጥል እፈልጋለሁ። አሁን ሄኖክ የጀመርክልኝን ነገር ተገቢ በሆነ መንገድ እንድትቀጥልኝ ነው እፈልገው። ያ ድርጅት ሀዘንም ሆነ ደስታ አይፈልግም ብለኸኛል። በየወሩም እንግዲህ የምታዘጋጁት ሚቲንግ አውቃለሁ። እስቲ በዛ ዙሪያም ያሉትን ነገሮች ነገር ማለት አሁን በየወሩ የሚዘጋጀው ስብሰባ ስለ መጽሐፉ ነው፣ ስለ ወጣቶቹ ነው። አሁን መጽሐፉ ይታተማል በየጊዜው ማለት ነው። ወደ ተለያዩ ቦታ ይሰራጫል። የሆነ ተተርጉሞ ብቻ ውስጡ ራሱ እንደ አምልኮ ነው የሚቆጠረው መጽሐፉ ራሱ። በቃ መንካት አትችልም፣ ማልቀስ ራሱ አትችልም፣ መሳቅ አትችልም። እዛ ያነበብከው ራሱ የሆነ የሚያሳዝን ታሪክ ታነብና ማዘን ራሱ አትችልም። የሚያስቅ ታሪክ አንብበህ ራሱ መሳቅ አትችልም። እዛ ድርጅት ውስጥ አይቻልም ምንም ነገር። አሁን ድርጅት ውስጥ ምንም አይነት ስሜት ቢሰማ ያንን ስሜት የሚያሳይ ነገር መግለጽ አትችልም ነው? ምንም አይነት መግለጽ አትችልም። በቃ እዛ ከገባ በቃ የሆነ የመደዝነዝ ባህሪ ራሱ አለ። ደንዝ ራሱ ትመለሳለህ። በቃ እዛ የተለያዩ ወጣቶች ይመጣሉ። የተለያዩ ሰዎች ነው እዛ የሚገቡት። ማለት እዛ የገባ ሁሉ በቃ መጽሐፉ ማንበብ አለበት፣ ማየት አለበት፣ ገልጽ ውስጡ ያለውን ነገር ሁኔታዎች ማጣራት አለበት። ያ መጽሐፍ ሲነካ ሁሉም በቃ ሌላ ነገር ነው የሚፈጠረው። ገርም ነገር ነው እያየንን እየሰማንም ያለ ነውና፣ አንተ ግን እንዴት ነው እዚህ ድርጅት ልትገባ የቻልከው? ማለት እንደዚሁ በቃ አንዱ መጣና እንደዚሁ እንደ ወጣት ነው የወሰደኝ። እኔ ራሱ ስራ አጥ ነበርኩኝ መጀመሪያ። ማለት መንገድ ላይ ነበር ያገኘኝ። እንደ ወጣት ይዞኝ ሄደ። በቃ ስራ ትሰራለህ ብሎኝ ነው ይዞኝ ሄደ እኮ። ስለ ያው ቀጥታ መቼ ስራ ትሰራለህ እንዲህ ትሆናለህ ስላለ ያሉትን ነገሮች በስትክክል ማገናዘብ የምትችል ይመስለኛል። መቼም አንድ ሰው መጥቶ ና ስራ ትፈልጋለህ ወይም ደግሞ ስራ መስራት እንችላለን ስላለ ብቻ ተነስተህ የምትሄድ አይነት ሰው ትሆናለህ ብዬ አላስብም። እዛም አልገምትም። ማለት እኔ ከተማርኩ ቆይቶ ነበርና ስራ አጥ ነበርኩ። ስራ አጥቼ ለብዙ አመታት ቆይቼ ነበርና አጋጣሚ መንገድ ላይ ቁጭ ብዬ አንዱ አገኘኝ። እንዴ ስራ አትፈልግም እንዴ አንተ ምንድነው ስራ አትሰራም እንዴ ምናምን ብሎኝ የምን ስራ አልኩት። ኧረ በጣም ብር የሚያስገኝ ስራ ነው እኔ ያሰራለሁ ብሎኝ እኔ አምኜው ነው የሄድኩት። እሺ ሄድኩኝ፣ እዛ ገባው። በቃ የተለያዩ ስራዎችን አሰሩኝ፣ መጽሐፉም አሳዩኝ። መጽሐፉ ሳነበው በቃ ሌላ ታሪክ ውስጥ ገባው። ማለት የሚለውጠኝ መሰለኝ። መጀመሪያ ሳነበው መጽሐፉ ብዙ አይነት ታሪኮች አሉት። ስገልጸው ውስጡ ፎቶዎች አሉ፣ ቪዲዮዎች፣ የሆነ የሚያሳይ ነገር አለ። በቪዲዮ የተነሱ ፎቶዎች ምናምን ብዙ አይነት ፎቶዎች ነው ያሉት። የሆነ የጥንቁልና ምልክት ራሱ አለ እዛ። የተለያዩ ምልክቶች አሉ እዛ ውስጥ መጽሐፍ ውስጥ በፎቶ ታነብን የተቀየርከው ነው ወይስ? ማለት እኔ በቃ ከዛ በኋላ ተቀየርኩ። መጽሐፉ እኔ ብዙ አይነት ፍልስፍና መጽሐፎች አንብቤያለሁ። እሺ ይሄ ግን በጣም ተለየብኝ። ማለት እንግዲህ ቀየረኝ። ሌላ ታሪክ ውስጥ ነው ያስገባኝ መጽሐፉ። ግዴታ እዛ ድርጅት ከገባው ያ መጽሐፍ መጨረስ አለብህ። አንብበህ መጨረስ አለብህ ሁሉንም። አዎ ጨርሰህ ካላነበብ አይቻልም፣ አይፈቀድም። በቃ እሺ ግራጁዌት የምታደርጉት እንዴት ነው? ማለት አሁን እንግዲህ ትሬኒንግ ሴንተር አለ። ያ ትሬኒንግ ሴንተር ኮርስም ሚስት ምንም ይሁን ያንን ስትጨርሱ የሆነ የሚሰጣችሁ ነገር ሰርቲፊኬትም ምንም ሊሆን ይችላል ብዬ እንዳላስብ የራሳችሁ እዛው የተቋቋመ ድርጅት ነው። ግን ቢቀር ያን ስትጨርሱ የሆነ የሚሰጣችሁ ስልጣን አለ ወይ? አዎ፣ ግን መጽሐፉ ካጨረስክ ብቻ መጽሐፉ ጨርሰህ አንብበህ ለሌላው ደግሞ ማስተማር አለብህ። እዛው ስልጠና የምትሰጠው አንተ ነው። እዛው ላሉ ሰዎች ወይም ደግሞ ለሚመጡ አዲስ ተማሪዎች አሰልጥነህ በቃ እውቀትህ ከፍ እያለ መምጣት አለበት። እዛው መጨመር አለበት እና በቃ ስልጣን ይሰጣል። የተለየ ስልጣን ይሰጣል። ገንዘብም ይጨመርልሃል። የተለያዩ ሰርተፊኬቶችም ይዘጋጅልሃል። ሽልማቶችም ያበረታቷል እዛ።
ወይን እንግዲህ ያው ወደ ቤተሰቦቼ ይሄ ልጅ ብዙ ነገሮችን መጥፎ መንገድ ላይ እንደሚወስዱ ያወቀ መግባቱን ነው የገለጸልን ያለውና ሄኖክ እንደው ለአንተ እስቲ አጠር ያለች ጥያቄ አለችኝና ማለት ጥያቄ የፈጠረብኝ ስለሆነ ነው። አንተ እየተፈጠሩ ያሉት ነገሮች ትክክል እንዳልሆነ እዛ ጋር ያለው ነገርም ደግሞ የጥንቆላ የባዕድ አምልኮ የሚመሳስሉ ነገሮች እንዳሉት ከገባ ሃይማኖት ያለው ሳይሆን አይደለ? አዎ ተገቢ ያልሆነ ስራ እየተሰራ እንደሆነ ገብቶሃል። ለምን ቀጠልክ ታዲያ? ማለት እንድቀጥል ያደርጉኝ ነገሮች እኮ እንደዛ ነገር እዛ ውስጥ የሚሰሩ ስራዎች ናቸው እኮ። አንተ እኮ እያልከኝ ያለው ትክክል እንዳልሆነ እያወቅ መንፈስ እየመራ እያሰራ ያለ ነገር እንደሆነ ነው አይደለ? ማለት አዎ የሚያሰሩ ስራዎች እኮ እዛ አለ። በቃ ማረግ ስትፈልግ እንዳታረግ የሚያደርግ ነገር አለ እዛ ውስጥ። በቃ መልቀቅ ስትፈልግ እኔ ልወጣ ስል በቃ የሚይዝህ ነገር አለ እዛ ውስጥ። ለመልቀቅ ብዙ ሙከራዎች እኮ ሞክሬያለሁ፣ ግን ምንም አይነት እዛ መፍትሄ የለም ለመውጣት ራሱ። እኔ አምኜህ ነው እኮ እየነገርኩ ያለሁት አንተ። ችግር የለውም። እኔ እኮ ማመንን አልጠላሁትም፣ ጥሩ ነው። ግን ይሄን ሁሉ ነገር እያወቅ እንዴት በሚለው ነው። እስቲ ግን እንደው በአንተ የተነሳ ወይም ደግሞ ፒዲኤፉ ላይ ያሉ ሰዎች እንግዲህ ቢያንስ ወደ 170 ምናምን ሰዎችን የስም ዳታ አግኝተናል እና እነዚህን ኮሌክት የምታደርጋቸው አንተ መሆንህን የሚያሳይ ግልጽ ነገር ነው። መቼም እንግዲህ አንተ እጅ ላይ የሚገኙ ነገሮች ከአንተ ውጭ ሌላ የሚሰሯቸው ሰዎች ያለ ፋይል አይደለም። ስለዚህ እስቲ እስከ ዛሬ ያልተመዘገቡ ወይም ደግሞ ፋይላቸው ተላልፎ ያለቀ አንተ እጅ ላይ ሆኖ የማይገኙ እስከ ዛሬም ደግሞ ከሰራቸው ስራዎች ውስጥ በአንተ ስም ወይም ደግሞ በአንተ አማካኝነት ወደዚህ ድርጅት ምን ያክል ሰዎችን አስገብታል? እንዴ ኧረ በጣም ብዙ ናቸው። ማለት በአንድ ሰው ራሱ ብዙ ብር ነው የሚከፈል እዛ ድርጅት ውስጥ። አንድ ሰው ካመጣ ብዙ ብር ነው የሚሰጥ። ሌላ ሽልማት ራሱ ያበረታተዋል። በቃ እንደዚህ አምጣ በቃ ያነሳሳል። ያ ገንዘብ ሰው ለማምጣት በቃ ያነሳሳል። ስለዚህ በአንተ ስም ምን ያክል ሰዎች ገብቷሉ ነው የምትለኝ? በጣም ብዙ ናቸው። በቁጥር ራሱ አላውቅም። ከጀመርኩ ቆይቷል። እንደዚህ አይነት ስራ በጣም ቆይቷል። ስለዚህ ታዲያ አንተ እንደ ነገርከኝ ከሆነ ታምራትም ከአንተ በኋላ የመጣና ብዙም ስልጣን ያልነበረው ሰው ነው። አሁን ታምራት ያለበት ቦታ በጣም አንተም የምትመኘው አይነት ነገር እንደሆነ ነው የገለጽክልኝ። ታምራት የት ልናገኝ እንችላለን? ያው ቢሮ ውስጥ ነው፣ እዛው ነው የምታገኝ። ማለት ከዛ ውጭ የት ሄደ? ሁሌ ታምራት ቢሮ ላይ ይኖራል ማለት ኃላፊ እኮ ነው እሱ። ለሁሉም የሚቆጣጠረው እኮ እሱ ነው። እዛ ድርጅት ደግሞ ብዙ ሰው ነው ያለው እዛ ተቀጣሪ እና እሱን የሚያስተዳድረው እሱ ነው። እዛ ሆኖ ነው የሚያገኙት ሁሉ። እና ታምራት አሁን ቢሮ ላይ ነው የሚገኘው ነው የምትለኝ? ቢሮ ይገኛል እኮ እንዴ። እኔ ግን በተደጋጋሚ ቢሮ ሄጄ ነበር፣ ቢሮም ላገኘው አልቻልኩም። መሞከር ያለበትን ነገሮች በሙሉ ሞክሬያለሁ። እንዴ ታምራት እኮ ነው፣ እንዴት ታገኘዋለህ እንዴ? እንደፈለክ እኮ አታገኘውም። በዚህ ሰዓት ብትሄድ አሁን ታገኘዋለህ ታምራት? እንደፈለክ ቀጠሩ ራሱ አስይዘህ ላታገኘው እኮ ትችላለህ አንተ። በምን አይነት መንገድ ነው ታምራት ማግኘት? ማለት ኃላፊ ነው። እንደውም ከውጭ ራሱ ሌላ ብራንች ሳይከፍት አይቀርም። አሁን ወደ ውጭም ራሱ ሊሄድ ይችላል እኮ አይታወቅም። እሱ ታምራት እንዲህ ቀጠሮ አስይዘው ስንት ሰው ነው የሚጠብቀው? ብዙ አይነት ሰው እኮ ነው የሚጠብቀው እሱ። ቢሮ እኮ ብዙ አይነት ሰው ነው የሚሰለፈው እሱን ለማግኘት። አንዳንዴ ብዙ ራቅ ብሎ ራሱ ይሄዳል፣ አታገኘውም። አንዳንዴ ደግሞ በቃ ይመጣል። ብቻ እንደዛ ነው። እሺ እንግዲህ ውድ ቤተሰቦቼ ያው እውነቱን ለመናገር አሁን ላይ በእጄ አንድ ቪዲዮ ይገኛል ለእናንተ ማስተላለፍ የነበረብኝ፣ ግን ደግሞ ለእናንተ ማስተላለፉ ተገቢ ነው ተገቢ አይደለም? ለእናንተስ የማስተላልፈው ነገር ግልጽ ሳይሆን ግልጽ ባልሆነ መንገድ አሁን ያለሁበትን ሁኔታ ታውቁታላችሁ። ማለትም እያስተናገድናቸው የምንገኛቸው ነገሮች በሙሉ ከአቅማችን በላይ የሆኑ ነገሮች ናቸው። እነዛን ደግሞ እስቲ እንዴት አድርገን እናንቀሳቀሳቸዋለን፣ በምን አይነት መንገድም ደግሞ ይንቀሳቀሳሉ የሚለውን ነገር ወደፊት እያጣራናቸው የምንሄዳቸው ነገሮች ይሆናሉ። ከዚህ ቪዲዮ በመቀጠል ግን የምለቅላችሁ ቪዲዮ በጣም በጥንቃቄና ያለውን ነገር በትኩረት እያዳመጣችሁ የምትከተሉት አይነት ነገር እንዲሆን እፈልጋለሁ። እዚህ ቪዲዮ ላይ ያለው ነገር በሙሉ ወይም ደግሞ የእነሱን ሕግ የሚያስከትል ነገር በሙሉ ቀጣይ የምለቅላችሁ ቪዲዮ ቤት ውስጥ የተፈጠረውን ነገር ሙሉ ለሙሉ ግልጽ በሆነ መንገድ የሚያሳየን ነውና እኔ መረዳት ያለብኝንም ማወቅ ያለብኝንም ነገር አውቄያለሁ።
ያ ድርጅት ማልቀስንም አዘንንም ሆነ ደስተኛ እንኳን ሆናችሁ ደስታችሁን ማጣጣም የማትችሉበት አይነት ድርጅት እንደሆነ ያው ግልጽ በሆነ አማርኛ ሄኖክ ነግሮናል። እኛም ተቀብለናል። ይሄን የምንቀበልበት መንገድ ትክክል ስለሆነ ነው። ያ ድርጅት አሁን ላይ የፈጠረው አንድን ጤነኛ ሰው እንግዲህ የተወሰነች ሀዘን አስተናግዳል በሚባል ምክንያት ፓራላይዝድ አድርጎ እስከ ማስቀመጥ ደረጃ ሰው የገዛ ቤተሰቡ ላይ እንደዚህ እስከ መነሳት ደረጃ ላይ ሲሆን ምን አይነት ነገር እንደሆነ ሙሉ ቪዲዮን አይታችሁ መረዳት የምትችሉ ይሆናል። ከወዲሁ ማለት ያለብኝ ነገር ቢኖር አካባቢያችሁን እባካችሁን በተቻላችሁ ያለውን ነገር በሙሉ ከኔ ጋር የሚያገናኝ ነገር በምታገኙበት ሁኔታ ኮመንት ላይ አስቀምጡልኝ። ያላችሁን ነገር በሙሉ ሀሳብ አስተያየቶቻችሁን እንድታሳውቁኝ እፈልጋለሁ። ነገሩ ምን ያክል ውስብስብ እየሆነብን እንዳለ በዚህ በሶስቱ በሚገኙ ቻናሎችም ደግሞ እንዴት እየለፋን እየጣርን እንዳለ እንግዲህ ግልጽ ነው። ውድ ቤተሰቦቼ በተቻላችሁ አቅም ይሄን ቻናል በቅርቡ እንግዲህ 100,000 እንደምታስገቡት 100,000 እንደሚገባ እርግጠኛ ነኝ። ምክንያቱም በጣም ብዙሃን ጋር መዳረስ ያለበት ጉዳይ ስለሆነ እኔን የማዳንና የኔን ህይወት የማትረፍ እኔን ነፃ የማውጣት ስራ እየሰራችሁ እንደሆናችሁ አውቃለሁ። በእንደዛ ብቻ ሳይሆን እንግዲህ ብዙ ሰዎች ደግሞ እንግዲህ ለጠበቃዎች እየደወላችሁ ሀሳብ አስተያየቶቻችሁን ማስቀመጥ ባለባችሁ መንገድ ወደ ድርጅቶቻችን ብዙ ነገሮችን እያደረጋችሁ ያላችሁ ሰዎች አላችሁ። እግዚአብሔር ያክብረንን። በጣም እናመሰግናለን። ከጎናችን ሆናችሁ ለምትተባበሩን ሰዎች ሀሳብ አስተያየቶቻችሁ ከምንም በላይ እንደሆነ አውቃችሁ እኛን ከጎናችሁ የምትሆኑ ሰዎች እናመሰግናለን። አሁን ላይ ግን ለብዙሃን መዳረስ ያለበት አሁን ላይ አሳሳቢ ጉዳይ ለእኛ የሚጠቅመን ጠቃሚ የሆነው ጉዳይ ለብዙሃን ተዳርሰው ከብዙሃን የሚመጡትን ሀሳቦች ተቀብለን አንድ በአንድ ያሉትን ኮመንቶች በማንበብ የሚጠቅሙንን ነገር እያደረግን ስለምንገኝ ለብዙሃን መዳረስ የሚቻለው ደግሞ በመጀመሪያ እናንተን ቻናል ሰብስክራይብ ስታደርጉ ነው። በመቀጠልም ደግሞ ለብዙሃን ሼር እንድታደርጉ ስለምፈልግ ነው። ከዚህ በመውጣት እንግዲህ እኔ ያሉብኝን ስራዎች ማከናወን ይሆናል። ነገ ግን ከዚህ በመቀጠል የምለቅላችሁ ቪዲዮ ላይ ስላሉት ነገሮች ታምራት ማን ነው፣ ምንድን ነው ታምራት፣ ምን አይነት መንገድ እየተንቀሳቀሰ ይገኛል፣ ስለ ታምራት ቤተሰቦች ያለውን ነገር እና ስለዚህ ድርጅትም መለስ ብለን ከስር ከመሰረቱ እያጣራን ይህን ድርጅት ሙሉ ለሙሉ ለማጥፋት እየሞከረን የምንገኝበት መንገድ ነው። ያ ድርጅት እያደረገ ያለው ነገር በተለያዩ ፌክ ቻፓዎች ባልሆኑ ነገሮችን እያታለሉ እኛ ይዘናል የምንሄዳቸው ፋይሎች በሙሉ እንግዲህ ከድርጅቱ ጋር የማይገናኝ ግን ደግሞ ለነሱ ትክክለኛ ማስረጃ የሚለዋውጡበት መንገድ መሆኑን ደርሰንበታልና ውድ ቤተሰቦች ይህንን ድርጅት ለማጥፋት የሚቻለውን ነገር በሙሉ እያደረግን እንገኛለን። እናንተም ከጎን የሆናችሁ ሀሳብ አስተያየቶቻችሁን በማስቀመጥ ተባበሩኝ ይላለሁ። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።